السلام عليكم ورحمة الله وبركاته. ድና የተከበራችሁ የመረም ኤንድ መብሩ ቤተሰቦች ሰላማችሁ ይዛ ሙስሊም ክርስቲያን ወገኖቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ቪዲዮውን ከምቸቸት አድርጌ ይዤላችሁ መጥቻለሁ ማለት ነው። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ የቤቱን የቪዲዮ መጨረሻ ተመልከቱ። ነባሩ ደግሞ እንደተለመደው ሰብስክራይብ በማድረግ አበረታቱኝ እላለሁኝ። እንግዲህ ወደ ቪዲዮአችን ስንመጣ የተለያዩ የቲክቶክ ቪዲዮዎችን ደስ የሚሉ የማይሉ የሚያስቁ ቪዲዮዎች መጥቻለሁ። እንግዲህ በላይክ ጀምሩት ወሬ አላብዛባችሁና ወደ ገደለው እናመራለን። የዛሬው ቪዲዮአችን እንግዲህ በሚዲያ በጣም የምናውቃት እህታችን ናት። የሊባኖስ ዜግነት ያላት የሊባኖስ ተወዳጅ ማነው የሊባኖስ ልጅ ነች። ሙስሊም ነች። በአለም በቃ በሚገርም ሁኔታ በሚያስደንቅ ሁኔታ የሙስሊም ተምሳሌት በተለይ በአሁኑ ዘመን በአሁኑ ጊዜ አሁን ሰዓት ላይ አሁን ባለንበት ዘመን ተምሳሌት ናት ተብላ ከሚዲያ እያሯሯጡ እያማቱን ጭምር እንግዲህ ይዘዋታል። እሷንም ሌሎችንም ሀዩቲ ናስር ምናምን ትባለው እሷም ቲክቶከር እሷም ላይ የተመኑ ያየነው ነገር አለ ይዤላችሁ መጥቻለሁ። ዘና ፈታ ትላላችሁ ግን በላይ ከጀምሩት እንግዲህ ወደ ቪዲዮ እናመራለን ማለት ነው። ቪዲዮ እንግዲህ የመጀመሪያው እንደነገርኳችሁ ሊባኖስ ተወልዳ ያደገች ሼፍ ናት። ሁላችንም እናውቃታለን። ያው በቋንቋ ባንግባባም እንኳን በምትሰራው ስራ በሚሊዮን የሚቆጠሩ ፎሎወሮች ዩቲዩበር፣ ኢንስታግራም ሁሉም ነገር ብቻ ሚዲያም በሙሉ የተቆጣጠረች ቆንጅዬ ልጅ ነች ማሻአላ። እና ያቺ ልጅ ዛሬ አግብታለች ማለት ነው። እና ያለን እንግዲህ ሰርጓ ምን እንደሆነ እንዴት እንዳገባይ ሁሉን ነገር ማለት ነው። እና ውድ ቤተሰቦቼ ወደ ቪዲዮ እናመራለን። አብራችሁ ይቆዩ፣ ተከታተሉ። ما شاء الله والله ما شاء الله. زوجتك ابنتي موكلتي عبير على مهر المعجل منه نسخة من المصحف الشريف تبركا وتوكلت على الله وقبلت الزواج من ابنتي بشراك اليوم يا عمري فالآن تحقق ما رمنا لله تجمعنا ولأجله كنا قد صمنا يا سكن النفس ومأمنها بهجي يشدو بوتيني قري عينا هيا ابتهجي قد أكملنا نصف الدين يا سكن. እንግዲህ ውድ ቤተሰቦች እህታችን አቢር ትባላለች። በቲክቶክ ብቻ ወደ 29 ሚሊዮን ህዝብ የሚያያት የሚዲያ ተጽዕኖ ሼፍ ናት። በጣም በሚገርም ሁኔታ የተባለችውን የታዘዘችውን የየትኛውም ሀገር ምግብ አሰራር የምትችል ሼፍ ናት። በተለያዩ ዓለም እየዞረችም ስትጎበኝ እናያታለን። በቪዲዮ እየቀረጸች የምታሳየን እህታችን ናት። እና ደስ በሚል ሁኔታ አግብታለች። የሚያስገርመውና ያስደነቀው ነገር ደግሞ ምንድነው መህሯ ነው። መህሯ ስላችሁ በቃ አሁን ዘመን ላይ ያለንበት ብዙ ወንዶች ከትዳር የሚሸሹበት ምክንያት ከትዳር ወይም ከሴት በቃ የሚርቁበት ምክንያት ወደ ዝሙት ወደ ዚና የሚያመራቸው ምክንያት በቃ አንድ ሴት ልጅ የምታረገው መህር ወይም የምትፈልገው መህር ነው። አብዛኞቻችን አሁን ላይ መህር ስንባል በቃ ምን ልባላችሁ በጣም ኦቨር የሆነ ወንዶች በቃ ኪሳቸው የሌለ በቃ ልሞት አስበውት የማያውቁ ገንዘብ አይነት እንጠራላቸዋለን። ለትዳር ስንጠየቅ መህር የሚባለውን ነገር በጣም እናካብዳለን። ወርቅ ገንዘብ ምናምን እና እህታችን እንደምታዩት በሚገርም ሁኔታ እንግዲህ ክብሩን ቁርአን መህር አድርጋ በዓለም መነጋገሪያ ሆናለች። በሴቶች አሁን አሄረት ዘመን በደረሰበት ማንኛውም ሴት ገንዘብ ወይም ወርቅ በምትልበት ጊዜ ዘመን ላይ ይችሊ ደግሞ መህሯን ቁርአን ማረጓ በጣም በሚገርም ሁኔታ
ጉድ እየተባለ ማሻአላህ ብለናል እኛም እናንተም መብሩክ እያላችሁ ማለት ነው። እንግዲህ ይህች ልጅ ያው የሊባኖስ ተወላጅ የሊባኖስ ዜግነት ያላት ናት። ሼፍ ናት እንደነገርኳችሁ ቅድም። የማሰራው የምግብ አይነት የለም። ኢትዮጵያም ራሱ እንደውም እያያችሁ ነው ቪዲዮውን ኢትዮጵያን ተብላ በኮመንት ጻፉላት እንጂ የተባለችውን የምግብ አይነት ትሰራለች። በቀደም እንደውም ቀለበት ስናርግ ይችላል ምንም ሆና ነው ደግሞ በሙስሊም ቀለበት እንደበየመንገዱ ይፈቀዳል እንደምናምን እያልኩ ነበር። እኔ ራሴ እየየኋን ነበር በኢንስታግራም በምንምና አሁን ላይ እንግዲህ ኒካህ ስራ አሁን ላይ መነጋገሪያ የሆነው እንደነገርኳችሁ እንትን ነው። ይሄ ምንድነው መህሩ ጉዳይ ነው። መህር እንግዲህ አሁን ላይ ሰማይ ነክቷል። ወንዶች ብቻችንን ብንኖር ይሻላል የሴት መህር ተጠይቀን የምንከፍለው ምን የለንም በሚባልበት ዘመን እንግዲህ ተምሳሌት ልሁን ብላ በጣም ብዙ ፎሎወሮች አሏና በዩቲዩብም በተለያዩ ሶሻል ሚዲያዎችም በጣም ብዙ ፎሎወር ያላት ልጅ ናት። አንድ አስተያየታ ብዙ እህቶች ወንድሞች ተከታዮቿ አስተያየት ይሰጡታል። አንደኛ ገንዘቡ ስላላት ነው፣ ሀብታም ስለሆነች ነው። የብዙ አመት ሶሻል ሚዲያ ተከታታይ ናት፣ ሰሪ ናት እና ብዙ ተከታታይ ያላት ገንዘብ ስላላት በቃ አሁን ከባሏ ወይም ካገባቸው ከአዲሱ ሙሽራው ባሏ ጋር ገንዘብ መህር የምትቀበልበት ምክንያት ምንድነው የሚሉም አሉ። አንዳንዶቹ ደግሞ በቃ ብዙ ፎሎወር ስላላት ለብዙ ሴቶች ተምሳሌት ለመሆን አስባ ነው። ብዙ ፎሎወር ስላላት ትምህርት ለማስተላለፍ ፈልጋ ነው ብለው የሚያስቡም አሉ። እኔም ትምህርት ልታስተላልፍ ፈልጋ ነው ከሚለው እስማማለሁ። እና ደግሞ ገንዘብም አንዳንድ ስናመዛዝነው ደግሞ ገንዘብ በቃ በኪሴ ገንዘብ ካለ የምፈልገው ነገር ከተሟላልኝ ባሌ ወይም መህር የሚባለውን ነገር ለምንድነው ቀለል አድርጌ እንትን የምለው? ግን እኔ ጥያቄ በነገራችን ላይ ማለት ነው ይሄ መህር የሚባለው ለኛ ለሴቶች መጥቶ ምንድነው የሚገዛልን? ምንድነው የሚገዛልን? ባል የሚባለውን ነገ ጧት የልጅ አባት ይሆናል ብዬ ያሰብኩትን ወንድ እስከሚጨናነቅ ድረስ መህር የሚባለውን ነገር አጨናንቄ ለኔ እንዲሰጠኝ አድርጌ በኋላ ከሱ ጋር ብሬ እንዴት አይነት ህይወት ነው የምቀጥለው? እና ሴቶች ያስቡበት። ልታገቡ ያስባችሁም እንግዲህ ይህች ልጅ እህታችን ተምሳሌት ናት እያለን መህራችሁን ዝቅ አድርጎ ወንድሞቻችንን እንግዲህ ለዛሬ ለወንዶች ድምጽ ሆናለሁ ማለት ነውና መህራችሁን ዝቅ አድርጉ። እንትን አትበሉ አልልም። ተጭራሹ ተውት አታድርጉ አንልም፣ ግን በመጠኑ አድርጉ። ወንድሞቻችንን አትጉዱ። እኔንም ይጨምራልና እናረጋለን። ኔክስት ቀጣይ የሚሆነው ቪዲዮ እንግዲህ አብረን የምናየው ይሆናል። ኔክስት የሚሆነው ቪዲዮ ሀዩቲ ናት። ሀዩቲ እንግዲህ ሀዩቲ ናስር በሚዲያ ከ2 ሚሊዮን በላይ ሙስሊም ናት። ከ2 ሚሊዮን በላይ ፎሎወር ያላት ልጅ ናት። በተለያዩ በኩላሊት ህመም ወይም በተለያዩ ነገሮች እርዳታ በመሰብሰብ ገንዘብ በመሰብሰብ የምናውቃት ናት እና እቺ እህታችን ሀዩቲ ሙስሊም ናት። ሙስሊም ነኝ ትላለች። ያው እስልምና ህግጋቶችን አውቃለሁም ትላለች። ግን ደግሞ መሰረቶቹ ማለት እስልምና የኸዝና የከለከለው አይደለም የሚለውን ነገር ግን ወደ ተግባር ለማዋል በጣም ተቸግራለች በሚል እንጃ አሁን ያለችበት ነገር በጣም በሚል ሁኔታ እንትን ብሏል። ኦቨር ወጣለች። እኛ ሰው ስንባል ከፍ ስንል የሆነ ከድሮ ላይፋችን ደግሞ ጭማሪ ስናገኝ ካለን ላይ የባሰ ሲጨመር ልባችን ይቆለላል መሰለኝ። በቃ አንዳንድ ጊዜ ፈጣሪን የምንረሳው ነገር አለ። አላህ Subhanahu Wa Ta'ala የምናስቆጣበት መንገድ ዝም ብለን በጨለማው የምንሄድ ሰዎች አለንና እንግዲህ ቪዲዮውን እዩትና እኔ ብዙ ኮሜንትም ያው ብዙ አስተያየትም ተሰጥቷታል። ቪዲዮ እየተሰራ ያው ከዚህ በፊትም ብዙ አይነት ቪዲዮዎች መጥፎ ከእስልምና ሃይማኖት የወጡ ቪዲዮዎችን ስሰራ ብዙ ኡስታዞች በግልም በተለያዩ ሶሻል ሚዲያዎችን ከዚህ ስራዋ እንድትመለስ ነግረዋት ነበር። እኔ ግን ያው ቤተሰቦችን የማስተዳድረው እንደገና ለራሴ የምኖረው የምሰራው በዚህ ስራ ስለሆነ በጭራሽ አላቆምም ብላ እንግዲህ እንደምታዩት አሁን ላይ ደግሞ የባሰው በጣም የሆነ ምን አይነት ዘመን ደረስን። ሱመያ እስልምና ሃይማኖት ሱመያ በእስልምና ሃይማኖት ምክንያት እንዴት እንደሞተች ብታቅ ኑሮ እስልምና ሃይማኖት ላይ እንደዚህ ባልሆነች ብለን እስከምናስብ ድረስ እንግዲህ ታያታላችሁ። ወደ ቪዲዮ እናምራ ማለት ነው። አብራችሁ ቆዩ። ላይክ ማድረግ
ሰዎችዬ ቪዲዮ 4 ደቂቃ ነው እንደውም ከዛ በላይ ነው እኔ ለመቁረጥ ተገድጃለሁ ሰዓት ላለማርዘምና እንዳያችሁን ነው እንግዲህ ሰፈር ያገር ቤት ሰርግ ነው የሚመስለው እኔ መጀመሪያ ላይ ቪዲዮውን ሳየው እሱ አልመሰለችኝም ነበር ወላሂ ነው የምለው እሱ አልመሰለችኝም ነበር ማለት ሞዴሏ ሸክላ ያፍንጫው ምናምን እሷ ቢመስለኝም የተሰራችው መኪያጅ ያለው ቅንጭላቷ ላይ የተካበው ጸጉር ምናምን በቃ አላወቅኳትም ነበር በኋላ ነው እንደች ሃዩቲና muslim እንደብዬ እንትን ስል እንደ ሃዩቲ እኮ ናት እንደዚህ ፊልም እየሰራ እንደዚህ ማስታወቂያም በሉት ፊልምም በሉት ብቻ ያለን ዲቪዲት እየሄድን ነው ልባችን እንደው አበጠሳ ልጅቱ ማሻአላ ከበቂ በላይ አለኝ የምትለው የሚያስፈልጋትን ነገር ይዛለች መኪና አላት መኖሪያ እንደፈለገች የትምርቷን ጨርሳለች እንደምታዩት አሁን ምን ቀርቷት ነው ወይስ ሴል ልጅ ናት የሆነ ነገር ከፍታ በቂ ነው የምትለው ነገር በመጠነኛ እንደማንኛውም ሙስሊም ሴት ሂጃቧን አስተካክላ ማስተላለፍ የምትፈልገው ለ2 ሚሊዮን ተከታታዮቿ ጥሩ ነገር ብታስተላልፍ በጣም ደስ ይላል ለምንድን ነው እንደዚህ ሃይማኖታችንን እናሰድበው አረተው ግድላችሁ ልቦና ይስጠን አረተው ወላሂ ሱመያን ታሪክ አንብቡ ወላሂ መቋቋም ነው የሚያቀታችሁ በረህማን ረሂም ወላሂ ለአዚም የሳሃቢያትን ታሪክ ብታነቡ ያ ረቢ እኔ ምን ከፈልኩ ለእስልምና ሃይማኖት እኔ ምን አደረኩ ነው የምትሉት የጥፍር ቁራጭ እንኳን ያክል እኔ ለእስልምና ምንም አይነት ምጽዋት አላደረኩም ነው የምትሉት እና ወላሂ ለምንድን ነው እንደዚህ በሃይማኖት አሁን እንግዲህ አስባችሁታል በጣም የተከለከለ ወንዶችን የሚመሳሰሉ ወንዶች ሴቶችን የሚመሳሰሉ ከሆነ ሴቶች ደግሞ ወንዶችን የሚመሳሰሉ ከሆነ ያ ረቢ እኔ ይሄን ነገር አልጨርሰውም ወደ ሐዲሱም ወደ ተፍሲሩም ወደ ሁሉም ማለንም ገና ተማሪ ስለሆንኩ ስለዚህ ሙስሊሞች ታውቁታላችሁ ምን አይነት ቅጣት እንደሚጠብቅም በእንደዚህ ጉዳይ ማለት ነው እና ለምንድን ነው ከድርጊቷ ተታቀባላህ ልቦናው ይመልሳት እኛን መጨረሻችንን አላህ ያሳምርልን እዛ ላይ የታዘብኩት ምንድነው በቃ በላይ የሚጨመረልን ነገር ገንዘብ ሊሆን ይችላል ዱንያ ላይ የሆነ በቃ የምናገኘው ነገር በቃን ብለን ገደብ ካላበጀንለት እየሰነሰን እየባሰብን በቃ ማይረባ ሮንቃ ማይረባ መንገዳችንን ስተን ጭምልቅ አይነት መንገድ በቃ ትርጉም የሌለው አይነት ህይወት እንድንኖር ነው የሚያረጋግጥና በዛ አጋጣሚ እንድንማርበት የሚገባው ነገር ቢኖር ህይወታችንን መስመር ልናስይዘው ይገባል በቃ ስቶፕ ልንለው ይገባል ለማይሆን ነገር ቦታሽ በቃ መንገዳችን እንደሚያጋድል ከሆነ አረ ከዚህ ልመለስ ብለን ራሳችንን ጠቅ ማድረግ አለብን አለበለዚያ እቺ ምድር እቺ ዱንያ እንዳለ አንዴ ከገባንባት ምሽም ቢሆን አታውጣን እየሰነሰነ እየባሰብን በቃ ያጓጓች ምናምን ነው የሚሄደው ስለዚህ እንግዲህ ሃዩቲ ልቦና ይስጥሽ ተማለት ውጭ ምንም ማለት መውነት ብዙ ሰሃቢያት እንዴት መጽዋዕት ከፍለው እንዴት ለኛ እስልምና ሃይማኖት እንዳስረከቡበት ታውቂ ያ ረቢ ያ አርሐም ረሂም እኔ ሱመያ ታሪክ አንድ ጊዜ ነው ያነበብኩት እሱም አልችል ብዬ በመጨረሻ ማለት ነው ምክንያቱም በጣም ይከብዳል እንዴት እንደተወጋች እንዴት እንደሞተች እንዴት እንደተሰቃየች እና ለማንኛውም ሰዎች ቪዲዮ አላብዛባችሁ ቀጣይ ደግሞ ወደ አቡ አሚራ ወደ እህታችን እንግዲህ በቃ ብዙ ብር ተዋቶላት በቀደም ሌላ ኑር ሰቦ በሚሊዮን የሚቆጠር ገንዘብ ያለው ገንዘብ ከሌለ እንደሞ በዱአ አረቦች ሳይቀሩ አላህ ዱአ እንዲታረጉልኝ አላህ ከዚህ ከህመሜ እንዲያሽረኝ እያሉ ካንካውታቸው 500 ሪያል 1000 ሪያል 200 ሪያል 100 ሪያል 50 ሪያል እያሉ እንግዲህ ወደ 30 ሚሊዮን ወደ ስንት ሚሊዮን ነው ይቅርታ አረጉልኝ ተጠይቀው ያው እንግዲህ እና አቡማ አሚራ የተለያዩ የሶሻል ሚዲያ የተባሉ ተጽዕኖ አድርገው እንግዲህ ወሩ ተዋቶ እህታችን የምትወጣበት ሁኔታ ተመቻይቶ በመሃል ጸጥ ረጭ ሲል አንዳንድ ቲክቶከሮች ዩቲዩበሮች ምን ደረጃ እንደደረሰ ይጠይቀዋል እሱንም አቡ አሚራ መልእክት አስተላልፏል እንግዲህ አብረን የምናየው ይሆናል ተከታተሉ ላይ አሁንም ላይክ ማድረጋችሁ እንዳትረሱ ለጓደኞቻችሁም ሼር አድርጉ እና ወደ ቪዲዮ እናመራለን ማለት ነው السلام عليكم እንዴት ናችሁ ሌላ ኑር ሰቦ ምን ደረሰች በጨዋ መልክ ለጠየቃችሁ እህትና ወንድሞች ገንዘብ አዋጣችሁ እቺን እህታችንን እንርዳ ብላችሁ አልቅሳችሁ አዝናችሁ ወርቃችሁን ሁሉ አውጥታችሁ የሰጣችሁት ወንድሞች አላችሁና ለእናንተ ክብር በትክክለኛው መንገድ ለመመለስ ሞክራለሁ ዩቲዩብም ቲክቶኩም ሲቀዘቅዝበት
የሌላን ጉዳይ እንዳጀንዳ አድርጎ እየመጣ ህዝቡን የሚያስጮህ ምንም ሳይረዳ ተቆርቋሪ መስሎ ለሚመጡች ለነሱ መልስ የለኝም ከይቅርታ ጋር። ሌላ ኑር ሰቦ ምን ደረሰች? ሌላ ኑር ሰቦ ኦሬዲ እንደምታውቁት ሳውዲ አረቢያ የነበረች ሞት ፍርድ የተፈረደባት እህታችን ነች። በነፍስ ማጥፋት ወንጀል ተከሳ የሞት ፍርድ የተፈረደባት። የሟች ቤተሰቦችም 2 ሚሊዮን የሳውዲ ሪያል ካሳ ጠየቁ። ያንን ገንዘብ እናትና አባት መክፈል ስላልቻሉ በሚዲያ እህታችን ፋሲካ ባወጣችው መሰረት በሚዲያ ጠየቁ። ከዛም ደግሞ ጉዳዩ ወደ እኔ ሲደርስ እንዲሁ የመጀመሪያውን ጥይት ወደ ሰማይ ተኮሱ። እህታችን ሌላ ኑር ሰቦ ከሞት እንድታደጋት የሚለው የእናትና የአባቷ ዱዓ ምናልባት እሷም ያደረገችው እስር ቤት ውስጥ ነው ያደረገችው ዱዓም ደርሶላት ይሁን ዓለም ስለሷ አለቀሰ። ስለሷ ያለ የሌለውን ገንዘብ አወጣ። ገንዘብ የለኝም ቀለበቴን ሁሉ ውሰዱና ሽጣችሁ ለእህት ያድርጉልኝ እስከመባል ድረስ የሷ ጉዳይ ላይ በጣም ሰፊ ሆነውን የሚዲያ ከቨሬጅ ያዘ። እኔና ጓደኞቼም በሚዲያ ከ2 ወር በላይ የልጆቻችንን ጊዜ ተሻምተን ለዚህ እህታችን ገንዘብ ማሰባሰብ ጀመርን። ገንዘብ የምናሰባስበው በእናት በአባትና በወንድም ስም በተከፈተ አካውንት ነው የሚገባው። በአቧሚራ ወይ ደግሞ በተስፋዬ ወይም በወንድም ኻሊድ ወይም በአሲያ እንዲሁም አብረውን ሲሰሩ በነበሩ ወንድምና እህቶች አይደለም ሲገባ የነበረው። የተጠየቀው 2 ሚሊዮን ብር ነው። የገባው በሳውዲ አረቢያ አካውንት 300 ምናምን ሺህ ብር ገደማ ነው። በኢትዮጵያ አካውንት ደግሞ 37 ሚሊዮን ብር ተሰብስቧል። እነ ወንድም ኻሊድና እነ ተስፍሽ ባደረጉት ከባድ ትግልና ጥረት በኢትዮጵያ ብሔራዊ ባንክ ከፍተኛ ብር ያለምንም በብላክ ማርኬት ሳይሆን በቀጥታ እንዲላክና ብዙ ሳይወጣ ባጭር ቶሎ እንዲሄድ የተደረገበት መንገድ ነው ያለው። ያም ደግሞ 2 ሚሊዮን ለመሙላት የሚቀረው ገንዘብ የኢትዮጵያ 28 ሚሊዮን ብር ነበር። እናትና አባት መተው ያንን ገንዘብ ወደ ሳውዲ አረቢያ በተከፈተላት አካውንት እንዲገባ ተደረገ። ገንዘቡ ከገባላት በኋላ እንግዲህ ውድ ቤተሰቦችዬ በጣም ይቅርታ ቪዲዮውን ስላቆረኩ ማለት ነው። 9 ደቂቃ ነው ቪዲዮ። ከፈለጋችሁ በአቧሚራ በቲክቶክ አቧሚራ ብላችሁ ሰርች ብታረጉ እሱ ሙሉ ለሙሉ ለቆላችኋል። ሌላው በተረፈ ደግሞ ሙቪ የሚባለው ወንድማችን ያቡ አሚራ ጓደኞች ናቸው፣ ታቁታላችሁ። በሱ ዙሪያ ላይ በደንብ የሰሩ ናቸውና እነሱም ዩቲዩብ ላይ ጭነዋል። እናንተ ላይ ላለማብዛት ብዬ ነው። 9 ደቂቃ ከ9 ደቂቃ በላይ ነው። እና ሌላ ኑር ሰቦ ሪከርድ ማርጋለች በሞባይል ተደውሎላት ደህና ነኝ ሁላችሁንም አመሰግናለሁ። ሁላችሁም የኢትዮጵያ ህዝቦች በቃ በጣም ነው ማመሰግነው። በዱዓ አትለዩኝ። ሁሉም ነገር አልቋል። ግን የሆነ የህግ ሀገር ያለ ህግ እንደዚህ ብሩ ስለተከፈለ ብቻ በቶሎ የሚያልቅ አይደለም እና ብዙዎች እህቶች የሌላ ኑር ሰቦ ሁኔታ ምን ላይ ነው እንዳሉት፣ አንዳንዶች ደግሞ እና አቡ አሚራን ራሱ ገንዘቡ ወይት አድርገውስ ነው እንደው ዝም ብለው ሰብስበው ምን እየሆኑ ነው እያሉ ስማቸውንም እያጠፉባቸው ስለነበረ ነው ይሄንን ወጥተው የተናገሩት ማለት ነው። እና እኛ ትዕግስት ሊኖረን ይገባል። አንዳንዶች ደግሞ ሌላ ኑር ሰቦ እንደዛ አትሆንም እናቷ ጋር እኩል አይነት ድምጽ ነው የሚወጣው የምንሰማው ድምጽ በስልክ ነውና ሌላ ኑር ሰቦና አይደለም የሚለውን እንዴት ብለን ነው እርግጠኛ ምን ሆነው ትክክለኛ መፍትሄ ወይም መረጃ ስጡን የሚሉም ኮሜንታተሮች አሉ። እውነታቸው ነው። በርግጥ አሁን በአካል ማተታይ ነገር እቺ የህፃን ልጅ ናት ገና ልጅ ናት ተብለናል። ግን ደግሞ የምንሰማው ድምጽ አንዳንድ ጊዜ ከናቷ ጋር እኩል አይነት ድምጽ ነው የምንሰማው በስልክ ስታመሰግን ምን ስትልና ይሄን ነገር ቸክ ሊደረግ ይገባል። ምክንያቱም ፍርዶስ ኢትዮጵያ ያለችው ይሄንን ኬዝ ከስር መሰረቱ ያወጣችው ሁሉንም ነገር ተናግራለች። ገና ህፃን ልጅ ናት ምንም የምታውቀው ነገር የለም ሁሉንም ነገርና ውስጥ ለውስጥ የሚሄድ ነገር አይታወቅም የሚፈጠረው ነገር እርግጠኛው መረጃ እንግዲህ ከናቡ አሚራ ከነ ሙቪ ቪዲዮ ላይ ዩቲዩብ ላይ ሳንተን ብለዋል። ቲክቶክም ላይ ለቀዋል። እንደገና ዩቲዩብ ላይም ለቀዋልና ሄዳችሁ ማየት ትችላላችሁ። እሷ ግን አመስግናለች። እሷ ከሆነች እንግዲህ ድምጿ አንዳንድ በድምጽ በርግጥ መለየት አንችልም። ምክንያቱም አንዳንዶቻችን ሰውነታችን ቀጭን ሆኖ ወፍራም ድምጽ ከጉሮሯችን የሚወጣል። አንዳንዶቻችን ወፍራም ሰውነት ይዘን ቀጭን ድምጽ የሚወጣ ልጅ አለና አንዳንድ ጊዜ ያው በድምጽ ብቻ መለየት ይከብዳል። እንግዲህ ለማንኛውም አላህ ያቀልላት። አላህ መንገዶችን አመቻችቶ በሰላም ከሰዎች ጋር ይቀላቅላት እንላለን። ሌላው እንግዲህ ሌላ ይዤላችሁ መጥቻለሁ። እንግዲህ ያለው ቪዲዮ ይሄ ነው ብዬ አስባለሁ። ያው ያለው ይሄው ነው።
ይዤላችሁ የመጣሁ ቪዲዮ ይሄ ነው። ብዙ ቪዲዮዎች አሉ፣ ያው ሰዓት ግን ላለማብዛት እዚህ ላይ ይበቃናል ማለት ነው። እና ውድ ቤተሰቦችዬ ያው እንግዲህ በሙሽራዋንም እንኳን መብሩክ እያላችሁ የሴት ተምሳሌት የሆነችውን ቁርአንን መህር ያደረገችውን እንግዲህ ሴቶችዬ ከሷ ተማሩ። አረ ተማሩ። ምን እናንተ ብቻ እኔም ልማር እንጂ እና ደስ የሚል ነው ወላሂ በእውነት ደስ ብሎኛል። በጣም ደስ የሚል እንትን ነው ማለት ብዙ ፎሎወር እንደመኖሯ መጠን ለህዝቡ ነው። ህዝቡ በጣም በሚገርም ሁኔታ እያየ ነበር ቪዲዮዎቿን ምኗን ለአንድ ሰዓት ወደ ስንት ሚሊዮን ነው ወዳው የታየውና ህዝቡ በጣም እያየው ነው። እና ይሄን እያየ ያለው ህዝብ እሷ በጣም እንዲማርበት አድርጋለች በዚሁ አጋጣሚ። እና ደግሞ ሰርጓ ላይ የታዘብኩት ነገር ሀብታም እንደመሆኗ ሼፍ እንደመሆኗ ታዋቂ እንደመሆኗ ይሄ ብርቅርቅ አይነት ነገር አልታየበትም። በሲጥ ያኔ ቀለል ያለ ነገር በቃ የሙስሊም ይሆናል አይደል በቃ ቀለል ብሎ ግን ለይታ የሚማርክ አይነት ሰርግ ነው ያላት። እኔ በጣም አምሮኛል። ማሻአላህ በጣም ደስ ይላል። ቦታው ሁሉ ነገር አይታችሁታል። እንግዲህ እንደ ዘመኑ ወንድ ሳይሆን መጨረሻቸው አሳምሮ ውለዱ ክበዱ እንላለን። ያው ሀዩቲንም ህዲያ ይስጥሽ እንላለን። እና አቡ እንትናም ያው ለሌላ መልስ የሰጠው እህቶችና ወንድሞች በግል የምትጠይቁት ጥያቄ ወላሂ ሲናገር በጣም እንትን ይላል፣ ያሳፍራል። እሱ በጣም ታግሏል። በግል የምንጠይቀው ምንድነው የደረሰ የገንዘቡ ተዋቶ ምን እያረጋችሁ ነው፣ ምን እየሰራችሁ ነው ወይስ ገንዘቡን በልታችሁ ነው እያሉ በግል በተለያዩ ውስጥ ለውስጥ እያገኙ ትችት እያደረሱባቸው ነውና ተረጋግታችሁ መጨረሻው እንዲያሳምርላት እና ሌላ ሁሉ ነገር አልቆላት ከብሶቹም እንድትቀላቀል በዱዓ በጸሎት አስቧት እላለሁ። የዛሬው ቪዲዮ ቤተሰቦች ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ቪዲዮውን እስከ መጨረሻው በማየት ላይክ አድርጉን። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ኔክስት እስከምንገናኝ በሌላ ቪዲዮ ሀገራችንን ሰላም አላህ ያርግልን። በያለንበት አላህ ከመጥፎ ነገር ይጠብቀን፣ ወጥቶ ከመቅረት አላህ ይጠብቀን እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ባይ ባይ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ